የሰው ልጅ የጥበብ ጫፍ ስምንቱ የዓለም ድንቆችና ያልተሰሙ ሚስጥሮቻቸው። የሰው ልጅ አሻራ። የሰው ልጅ በምድር ላይ ካስቀመጣቸው አሻራዎች መካከል አንዳንዶቹ ከሰው በላይ በሆነ ጥበብ የተሰሩ ይመስላሉ። ያለ ዘመናዊ መሳሪያዎች፣ ያለ ክሬንና ያለ ኮምፒውተር እርዳታ በሺዎች የሚቆጠሩ ዓመታትን የሚጸኑ ህንፃዎችን መገንባት እንዴት ተቻለ? ዛሬ የምንመለከተው ስለ ድንጋዮችና ስለ ግንቦች ብቻ አይደለም። ስለ ፍቅር፣ ስለ እምነት፣ ስለ ስልጣንና ስለ ሰው ልጅ የማይበገር መንፈስ እንጂ። በሆቲ 7 ዓ.ም በሚሊዮኖች የሚቆጠሩ ሰዎች በሰጡት ድምፅ 7ቱ አዳዲስ የዓለም ድንቆች ተመርጠዋል። ነገር ግን ከነዚህ በተጨማሪ ክብራዊ ድንቅ ተብሎ የሚጠራውና የጊዛ ፒራሚድ፣ ብዙዎች 8ኛው ድንቅ ብለው የሚጠሩት ኢትዮጵያዊው ላሊበላ ታሪክ ድንቅነታቸውን ያጎላል። ዛሬ በእነዚህ 8 ታላላቅ ቅርሶች ውስጥ ያለውን አስገራሚ የምድር ላይ እውነት ትሩዝ አት ዘ ግራውንድ እንፈትሻለን። የጊዛ ታላቁ ፒራሚድ ታሪካችን የሚጀምረው ከጥንቶቹ 7 የዓለም ድንቆች መካከል ዛሬም ድረስ በሕይወት ካለው ብቸኛው ቅርስ ነው። ከ4500 ዓመታት በፊት በፈርዖን ኩፋ የተገነባው ይህ ፒራሚድ ለ3800 ዓመታት ያህል የዓለም ረጅሙ ህንፃ ሆኖ ቆይቷል። በግንባታው ወቅትም 2.3 ሚሊዮን ግዙፍ የድንጋይ ጡቦች ጥቅም ላይ ውለዋል። እያንዳንዱ ድንጋይ ደግሞ በአማካይ 2.5 ቶን ይመዝናል። ሳይንቲስቶች ዛሬም ድረስ እነዚህን ድንጋዮች ያለምንም ዘመናዊ መሳሪያ እንዴት በትክክል እንዳነባበሯቸው ይከራከራሉ። በፒራሚዱ ውስጥ ያሉት ክፍሎች ከኮከቦች አሰላለፍ ጋር በትክክል መገጣጠማቸው ደግሞ የጥንቶቹ ግብፃውያን የስነ ፈለክ ወይም አስትሮኖሚ እውቀታቸው ምን ያህል ጥልቅ እንደነበረ ያሳያል። የቻይና ታላቅ ግንብ። ቀጥሎ ወደ ምስራቅ እንጓዝ። ከ1000 ኪሎ ሜትር በላይ የሚረዝመው የቻይናው ታላቅ ግንብ ይህ ነው። ይህ ግንብ የተሰራው ሀገርን ከሰሜን ወራሪዎች ለመከላከል ነበር። ግንባታው ከ7ኛው ዓመተ ዓለም ጀምሮ ለ2000 ዓመታት ያህል ቀጥሏል። ይህ ግንብም የዓለም ረጅሙ መቃብር በመባል ይታወቃል። በሚሊዮን የሚቆጠሩ ሰራተኞች በግንባታው ወቅት ሕይወታቸው አልፏል። ግንቡ የተገነባው ከድንጋይ ከጡብና ከተቀጠቀጠ አፈር ብቻ ሳይሆን ሰራተኞች ድንጋዮችን ለማጣበቅ የሚጣበቅ ሩዝ ይጠቀሙ እንደነበር በቅርቡ የተደረጉ ጥናቶች ያሳያሉ። የፔትራ ከተማ ዮርዳኖስ። በዮርዳኖስ በረሃ መሃል በቀይ አውቶች ውስጥ የተቀረጸችው ፔትራ የሮስ ከተማ ትባላለች። ናባታውያን የተባሉ የአረብ ነገዶች ከ2300 ዓመታት በፊት ከግዙፍ ተራራ ፈልፍለው የሰሯት ከተማ ናት። እጅግ አስገራሚው ነገር የፔትራ የውሃ መስመር አሰራር ነው። በበረሃ መሃል ሆነው ውሃን ለ30,000 ህዝብ የሚያደርስ የቧንቧ መስመር ከአለት ፈልፍለው አስደናቂ ነገር ሰርተዋል። አልካዝነህ ወይም ግምጃ ቤቱ በመባል የሚታወቀው ህንፃ በፊልሞች ላይ ሳይቀር ታዋቂነትን አትርፏል። የሮማው ኮሎሲየም ጣሊያን። በአውሮፓ ምድር የሚገኘው ብቸኛው የሮማው ኮሎሲየም ነው። በ80 ዓመተ ምህረት የተመረቀው ይህ ስቴዲየም ከ50,000 እስከ 80,000 ተመልካቾችን መያዝ ይችላል። ይሁን እንጂ የዚህ ህንፃ ውበት የደም ታሪክን ይደብቃል። ለብዙ መቶ ዓመታት ግላዲያተሮች እርስ በርሳቸው ከአራዊት ጋር እስከ ሞት የሚፋለሙበት ቦታም ነበር። ኮሎሲየሙ ልዩ የሆነ የከርሰ ምድር መተላለፊያ ነበረው። ይህም እንስሳትና ተዋጊዎች በድንገት ከሜዳው መሃል እንዲወጡ ለማድረግ ይረዳ ነበር። ቺቼን ኢትዛ ሜክሲኮ። ወደ ማያ ስልጣኔ እንሻገር። በሜክሲኮ የሚገኘው ቺቼን ኢትዛ የማያዎች የሂሳብና የስነ ፈለክ እውቀት ምስክር ነው። ኤል ካስቲሎ የተባለው ፒራሚድ በአራቱ አቅጣጫዎች 91 ደረጃዎች ሲኖሩት የላይኛው አንድ ደረጃ ስንጨምር 365 ወይም የዓመት ሙሉ ቁጥር ይሆናል። በዓመት 2 ጊዜ በፀሐይ አቀማመጥ ምክንያት በፒራሚዱ ደረጃዎች ላይ እባብ እየወረደ የሚመስል ጥላ ያልፋል። ይህ ምስላዊ ድንቅ በወቅቱ የነበሩ ሰዎች ተፈጥሮን ምን ያህል በዝርዝር ያውቁ እንደነበር ያረጋግጣል። ማቹ ፒቹ ፔሩ። በአንደስ ተራራ ጫፍ ከባህር ጠረል ላይ 2430 ሜትር ላይ የሚገኘው ማቹ ፒቹ የጠፋው የኢንካ ከተማ ትባላለች። የተገነባችው በ15ኛው ክፍለ ዘመን ቢሆንም ስፔናውያን አካባቢዋን ሲወሩ ሳያገኟት በመቅረታቸው ለብዙ ዓመታት ተሰውራ ቆይታለች። የከተማዋ ድንጋዮች ያለምንም ማጣበቂያ ልክ እንደ ጂግሶ እንቆቅልሽ ተገጣጥመዋል። መገጣጠማቸው በጣም ድንቅ ከመሆኑ የተነሳ ቢላዋ እንኳ በመካከላቸው አያልፍም። ይህ አሰራር ከተማዋ በከባድ የመሬት መንቀጥቀጥ ወቅት ሳይፈርስ እንዲቆይ ረድቷታል። ታጁ መሃል ህንድ። ታጁ መሃል ድንቅ የፍቅር መታሰቢያ ነው። በ1632 ዓ.ም ንጉስ ሻህ ጃሃን
ለሚወደው ሚስቱ ሙንታዝ መሃል መታሰቢያ እንዲሆን በነጭ እብነበረድ ያስገነባው መቃብር ነው። ለግንባታ 20 ሺህ ሰራተኞችና 1000 ዝሆኖች ለ22 ዓመታት ያህል ሰርተዋል። የህንጻው ውበት ያለው ፍጹም በሆነው ሲሜትሪ ወይም መመጣጠን ላይ ነው። በፀሐይ ብርሃን አቀማመጥ መሰረት የህንጻው ቀለም ከጧት እስከ ማታ እየተለወጠ ይታያል። የክርስቶስ ቤዛ ሐውልት ብራዚል በሪዮ ዲ ጄኔሮ ተራራ ጫፍ ላይ እጆቹን ዘርግቶ የሚታየው ይህ ሐውልት በ1931 ዓ.ም የተመረቀ ነው። 30 ሜትር ቁመት ያለው ይህ ሐውልት የሰላምና የክርስትና ምልክትም ነው። ግንባታው የተካሄደው በተራራ ጫፍ ላይ በመሆኑ እጅግ አስቸጋሪ ነበር። ቁሳቁሶቹን በሙሉ በባቡር ተጭነው ተራራ ላይ መውጣት ነበረባቸው። ሐውልቱ በየዓመቱ በአማካይ ከ3 እስከ 6 ጊዜ መብረቅ ይመታል። ነገር ግን ከላይ የተለበጠው የድንጋይ ንጣፍ ሐውልቱን ከጉዳት ይጠብቀዋል። በመጨረሻም 8ኛው ድንቅ የኢትዮጵያውን ላሊበላ እንመልከት። አሁን ደግሞ ወደ ሀገራችን ኢትዮጵያ እንመለስ። ብዙ የዓለም ታሪክ ምሁራን 8ኛው የዓለም ድንቅ ብለው የሚጠሩት የላሊበላ ውቅር አብያተ ክርስቲያናት ይህ የዓለም ትልቅ ድንቅ ነው። ለምን? ምክንያቱም ሌሎች ድንቆች ወደ ላይ የተገነቡ ሲሆኑ ላሊበላ ግን ወደ ታች ከአንድ ነጠላ ዓለት ተፈልፍላ የተሰራች በመሆኗ ነው። ንጉሥ ላሊበላ ይህን ስራ ሲሰራ መላእክት ይረዱት ነበር ይባላል። በቀን ሰዎች ሲሰሩ፣ በሌሊት ደግሞ መላእክት ስራውን ይቀጥሉ ነበር የሚለው ትውፊት የላሊበላን መንፈሳዊ ምስጢር ይጨምረዋል። ከምህንድስና አንጻር ከላይ ወደታች እየፈለፈለ የዓለምን ስምጠት እንደ አይነት ቤተ መቅደስ መስራት ዛሬስ ድረስ ሳይንቶችን ያስደንቃል። እነዚህ ድንቆች የሚያስተምሩን አንድ ነገር አለ። ሰው ካለመ ካቀደና በትጋት ከሰራ የማይችለው ነገር መፈጸም ይችላል። እነዚህ ቅርሶች ድንጋዮች ብቻ አይደሉም። የሰው ልጅ በታሪክ መዝገብ ላይ ያስቀመጣቸው ፊርማዎች ናቸው እንጂ። ከነዚህ 8 ድንቆች ውስጥ እናንተን በጣም የሚያስደንቃችሁ የትኛው ነው? የትኛውንስ ለማየት ትመኛላችሁ? ኮሜንት ላይ አጋሩኝ። ቪዲዮውን ከወዳችሁት ላይክ በማድረግና ሰብስክራይብ በማድረግ ለቻናላችን አንድ አገር ይሁኑ። በቀጣይ ቪዲዮ ስለሌላ አስደናቂ የታሪክ ሚስጥር ይዘላችሁ እንመጣለን። አመሰግናለሁ። ሰላም ቆዩ።